አብዱልአዚዝ እንኳን ደህና መጣ። ሰላም ነው። አባት ሰውን ጂኒውን አለ። ሰላም ነው። እንዴት ነህ? እንዴት ነህ? ሁሉም ነገር ሰላም፣ ሁሉ አማን። እፎይ፣ አንድ ትልቅ ኡስታዝ ነበረ ከአንተ ጋር ማውራት የሚፈልግ ፈቃደኛ ነህ ብጋብዘው? ችግር የለውም አስገባው። አሁን ባነሳኸው ሀሳብ ላይ ማለት ነው። ችግር የለውም አስገባው፣ ስጣው። እሺ፣ ግን ረጋ ብለህ ታወራለህ ማለት ያው ትልቅ ኡስታዝ ስለሆኑ ማለት አንተ ያው ንግግሮቹ ሁሉ ጥንብ ጥንብ ስለሚሸቱ ከጥንብ ቤተሰብ ስለተፈጠርክና ጥንብ ሙታን ሰገራ ነገር ስለሆንክ የኛ እንቁ ኡስታዞች ጋር የማውራት ሞራል ይኖራል። ለምንድን ነው ግን እንዲህ አፍህ ጥንብ ጥንብ የሚሸተው? ከጥንብ ነው እንዴ የተፈጠርከው? እሺ ትንሽ እንኳን የማገናዘብ ትንሽ እንኳን አገናዝቦ ለማውራት ምንም አልተሰጠም። ለምንድን ነው እንደዚህ ጥንብ ጥንብ ነገር የምትሸተው? ለምን እንደምሸት ላሳይ። ከጥንብ ተፈጠርክ እንዲህ ጥንብ ጥንብ ትሸታለህ። ንግግር ሁሉ ጥንብ ሰገራ፣ በዛውም የክፍለ ሀገር የገጠር ውስጥ ሰገራ እንኳን እንደዚህ አይሸትም እኮ አንተ እንደምታወራው። የአንተ አፍ የክፍለ ሀገር ገጠር ውስጥ ያለ ሽንት ቤት እንዳንተ አፍ አይሸትም። አንተ ጥንብ 15-26 ነው ያልኩህ። ና ተቀበላውን ከታች ሆነ። ምክንያቱም ይህንን ጥንብ ስላነበብኩ ነው። ሰውንም ከሚቅጨለጨል ሸክላ ከሚገማ ጭቃ ከሚገማ ጥቁር ጭቃ እንደመለው ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የገማ ጥቁር ጭቃ ውስጥ ስለተፈጠርክ ያንን የገማ ጥቁር ጭቃ አንብቤ ነው። 28 ከፍ አድርገው ተቀበል። ሙሐመድ ወይ ኦኬ፣ ጌታ ለመላእክት ባለ ጊዜ አስታውስ፣ የሆነውን አስታውስ። እኔ ሰውን ከሚቅጨለጨል ሸክላ ከሚገማ ጭቃ ፈጥራለሁ። አላህ ይህንም በሚገማ ጭቃ አጨማልቆ የፈጠረን አስተሳሰብ የገማ ጭንቅላት ነው የተሸከምከው። ቁጥር 33 አድርግልኝ ተቀበል። አላህ ለዲያብሎስ ሰጋጆቹን ባለ ጊዜ ኢብሊስ ምን ብሎ እንደናቀህ እያንተን አላህን እንዴት እንደናቀው ኢብሊስን ተቀበለኝ። ከሚጨቅለጨል ሸክላ ከሚገማ ግም አልክ አደለ? ከሚገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም። ሱናን አቢ ዳውድ 67ን ክፈትልኝ። ጥንብ አልክ አደለ? ተቀበልና 67 ሱናን አቢ ዳውድ Look, I heard the people asked the prophet of Allah, water is brought for you from the well of Buddha. It is a well in which a dead dog's ministerial clothes and the excrement of peoples are thrown. ነቢዩን እንዲህ ብለው ሲጠይቁ ሰማሁኝ ይላል። ምን ከዌል ኦፍ ቡዳ ከሚባል ቦታ ላይ ውሃ መጥቶልሃል። ያ ውሃ ደግሞ የሞተ ውሻ የተጣለበት ፔሬድ የተጣለበት እና የሰዎች ሰገራ የተጣለበት ነው። በዚህ መታጠብ ይቻላል ወይ ብለው ጠየቁት። Then the messenger of Allah replied, verily water is pure and is not defiled by anything. የሞት ጥንብ አልክ አይደል? በሞተ ውሃ ነብይ ውዱ ያደርግ ነበረ። ሱናን አናሳይ 327ን ክፈትልኝ ለሚሸውየው እሺ 27 ነው 327 ሉክ ነብይ እንደሚጠጣ የገማ የሞተበትን ላሳየ። I passed by the prophet when he was performing wudu from the well of Buddha. ቀደም ባሳየው well of Buddha ማለት ነው። I said, are you performing wudu from it when garbage is thrown into it? He said, water is not made impure by anything. ቆሻሻ በተጣለበት ውሃ እንዴት ነው የምትመጠመጠው? እንዴት ነው ውዱ የምታደርገው ብዬ ነብዩን ጠየቅኩት። ውሃ በምንም አይቆሽሽም አለኝ። ቅድም ባሳየኋችሁ ውሃው ምንድን ነው የተጣለበት?
ሰገራ፣ የሴቶች ፔሬድ፣ የሞተው አታቀኝም ማለት ነው። አንድ ወንጉ ሱናን አቢ ዳውድ 30:80 ክፈትልኝ። ስተት ነው፣ እዚህ ጋር ስተት ነው። አንተ እንዴት እንደተረጎምከው ባይገባኝም ግን አሁን ምኑ ነው ስተቱ? ምኑ ነው ስተቱ? ምኑ ነው ስተቱ? የሞተው ውሻ አልተጣለበትም። ከዚህ ከገማ ፔሪድ ከተጣለበት ከተጣለበት ውሃ ላይ ውዱ ማድረግ ይበቃል ያልከው ማለት ነው። አንዴ እሺ እመለሳለሁ። he was speaking lies from the head of messenger of Allah ከነብዩ ጭንቅላት ላይ ቅማል ትለቅም ነበር። አይሽ እንትና ዘይነብ ቅማላም ነብይ ነው። መግማት ማለት እንደዚህ ነው። ሳያል ቡካሪ 7002 ሳያል ቡካሪ 7001 ነብይ ቅማላም ነበረ፣ የገማ ስለነበረ ማለት ነው። ሐዲስ ነው የሚለው ነው አይደለም። አሁን ክፈተው፣ ሱናን አቢ ዳውድ 67ን ክፈተው። ውሸት ነው ያልከው እናሳየኝ እስቲ ውሸት መሆኑን አንብበው። አረብኛውን አድርግለት። 67ን ሱናን አቢ ዳውድ 67 አንብበው። ዩሱፍ አንብብ። ነቢይን ታስረግጣለህ፣ እኔ ጋር መጥተህ አፍህን እከፍታለሁ ካልክ ስርዓት ዘምታወራ ከሆነ ከኔ በላይ ስርዓት ያለው የለም። እሺ ጎይድ አንብበው። መጀመሪያ አንደኛ የቃላት አጠቃቀምህ አንብብ። በቃ የሰው ልጅ እንኳን አንተ የሰው ልጅ እንደመሆነ መጠን ማለት ነው። ይቅራ አድምጠኝ። ሳያል ቡካሪ ቮሉም 1 አዲስ ነምበር 3 ላይ ይቅራ እያለ ነብይህን የራዋሻ ውስጥ ለጨመቀው ነው የምንጭመቅ እንዴ? አንብብ ነው ያልኩህ። መጀመሪያ አንተ ራስህ ክብር ሊኖርህ የሚገባው አንብብ። ተከተለውን ሃይማኖት ይኸውልህ የምታከብር አይደለህም። ወረድ። ቆሻሻ ብሎ የተሳደበው ማን ነው? እሱ መቆሸሽ አሳያለሁ። አንተ የምትጠቀመውን ይላል። አንተ የምትጠቀመው ቃል ጤናማ ነው? አላዳባል ሙፈር 963 ላይ ነብይ የአባትን ብልት እንትን በለው ያለ ጤናማ ነብይ ነው የምትከተለው? ቴክር ታስረግጣለህ። ነብይን እኔ ጋር ከመጣ እንደዚህ አይነት ነገር እከፍታለሁ አፍን ካልክ ኢሚዲየትሊ ባክፋይር አደርግባችኋለሁ። ተኮምፒውተር በፈጠነ ላነሳኸው እኔ ላይ ለወረወርከው ነብይህ ላይ አፕላይ አደርገዋለሁ። ተረጋጉ። ቶፒኩ ላይ ነው። እኔ እስቲ ምን አጠፋው? እስቲ ፍረዱ። እናንተ ሙስሊሞች ከስር አላችሁ፣ ፍረዱ። ታላቅ ኡስታዝ አለ